Reports of at least 14 people killed. It comes after the army. De la frontera matan a gente con su bendición. የዓለማችን እጅግ አስፈሪ ወንጀለኛ የዕፅ አዘዋዋሪ ቡድን መሪ ኤልሜንቾ ፍጻሜ። በላቲን አሜሪካ የኔሜሲዮኖ ኦስጌራ ሰርቫንቴስ ኤልሜቾ ስም ሲነሳ ብዙ ሰው በፍርሃት ይንቀጠቀጣል። የዚህ ወንጀለኛ ዕፅ አዘዋዋሪ ቡድን ወይም ካርቴል መሪ ስም ሲነሳ ሰው መፍራቱ አያስገርምም። በዚህ ስም ጀርባ ሺዎች ተገለዋል። ሺዎች ንብረታቸው ተዘርፎ ደማቸው ሜዳ ላይ ፈሷል። You know who did this? We're gonna find out. የጃላስኮ አዲስ ትውልድ ካርቴል መስራችና መሪ የነበረው ይህ ግለሰብ ለዓመታት የሜክሲኮን መንግስትና የዓለም አቀፍ የጸጥታ ኃይሎችን ሲፈታተን ቆይቷል። ሆኖም እያንዳንዱ የግፍ ግዛት ማብቂያ እንዳለ ሁሉ የኤልሜንቾም የክፋት ዘመን በታፓልፓ ጫካ ውስጥ ባልተጠበቀ ጥይት አብቅቷል። የዘመቻው መነሻ የሆነው ከ4 ቀን በፊት የሜክሲኮ መከላከያ ሚኒስትር ጄኔራል ሪካርዶ ትሬቬራ የተቀበሉት ጥብቅ ሚስጥራዊ መረጃ ነበር። መረጃው የመጣው ከካርቴሉ የውስጥ መዋቅር ሲሆን የሜቾን መደበቂያ በትክክል ያመላከተ ነበር። ለዓመታት በቢሊዮን የሚቆጠር ዶላር ወጥቶበት ያልተገኘው ይህ መረጃ በመጨረሻም የአንዱ ታማኝ አጋሩ የቅርብ ጓደኛ በሆነች ሴት በኩል ለጸጥታ ኃይሎች ደረሰ። ይህ የውስጥ ወሳኝ መረጃ ሜንቾ ገንብቶት የነበረውን የማይደፈር የጥበቃ ግንብ በአንድ ጀንበር እንዲናድ አደረገው። የካቲት 14 ቀን መረጃ ሰጪዋ ሴት በታፓልፓ ዳርቻ ከሚገኘው የጎጆዎች መንደር መውጣቷን ተከትሎ የሜክሲኮ ልዩ ኃይሎች የክተት አዋጅ አወጁ። የአየር ኃይል፣ የብሔራዊ ጥበቃና የፈጣን ደህንነት ቡድኖች በከፍተኛ ጥንቃቄ ወደ ስፍራው አመሩ። እያንዳንዱ ወታደር የያዘው ተልዕኮ ግልጽ ነበር። ኤልሜንቾን በቁጥጥር ስር ማዋል ወይም መደምሰስ። ይህ ክስተት ለሜክሲኮ መንግስት የክብር ጉዳይ፣ ለአሜሪካ ደግሞ የብሔራዊ ደህንነት ስጋት መወገድ ነበር። ፕሬዝዳንት ክላውዲያም እንደገለጹት ይህ ዘመቻ የአሜሪካን የቴክኖሎጂ ድጋፍ ያካተተ ቢሆንም በምድር ላይ የተዋጉት ግን የሜክሲኮ ጀግኖች ነበሩ። አሜሪካ የሳተላይት ምስሎችንና የድምፅ ክትትል መረጃዎችን በማጋራት ረገድ ትልቅ ሚና ተጫውታለች። ይህ በሁለቱ ሀገራት መካከል የተፈጠረው የተቀናጀ የደህንነት ትብብር የዕፅ ካርቴሎች ቴክኖሎጂም ቢሆን ሊሸነፉ እንደሚችሉ ያሳየ ትልቅ ማሳያ ሆኖ ተመዝግቧል። Plantation field, but then entered the criminal world pretty early on when he was an adolescent and surveyed poppy fields. የዘመቻው ስልት የድምፅ አልባነት መርህን የተከተለ ነበር። የሜክሲኮ አየር ኃይል ሄሊኮፕተሮች ወደ ጃሊስካ ግዛት የአየር ክልል ሳይገቡ በሩቅ ሆነው ይከታተሉ ነበር። ዓላማው በካርቴሉ ዘንድ ምንም አይነት ጥርጣሬ እንዳይፈጠር ማድረግ ነበር። የምድር ጦር ክፍሎች ደግሞ በጫካ ውስጥ በእግር በመጓዝ መደበቂያውን መንደር ከበቡ። በዙሪያው ያለው ጸጥታ ግን ብዙም ሳይቆይ በአንድ ከባድ የጥይት ድምፅ ተተካ። የመጀመሪያው ተኩስ የተጀመረው የጸጥታ ኃይሎች ወደ መንደሩ መግቢያ ሲቃረቡ ነበር። የኤልሜንቾ ታማኝ ዘቦች የጦር ሰራዊት መምጣቱን ሲያውቁ በከባድ መሳሪያዎች ተኩስ ከፈቱ። በቦታው ላይ ለደቂቃዎች የቆየው ፍልሚያ እጅግ አስፈሪ ነበር። በዚህ የመጀመሪያ ዙር ግጭት 8 የካርቴሉ አባላት ሲገደሉ 2 የሜክሲኮ ወታደሮችም ከፍተኛ ጉዳት ደረሰባቸው። ሆኖም ወታደሮቹ ወደ ኋላ ሳይሉ ወደፊት መገስገሳቸውን ቀጠሉ። Esta no es mi especialidad. FBI!
ግራ መጋባቱንና የተኩስ ልውውጡን ተጠቅሞ ኤል ሜንቾ ከጥቂት የግል ጠባቂዎቹ ጋር ጥቅጥቅ ባለው የጫካ ክፍል ሸሸ። የሜክሲኮ ልዩ ኃይሎች ግን እጅ አልሰጡም። በጫካ ውስጥ የተደረገው አደን ለሰዓታት የቀጠለ ሲሆን እያንዳንዱ ዛፍና ቁጥቋጦ የሞት ጥላ ያጠላባቸው ይመስሉ ነበር። ሜንቾ ከዚህ ቀደም ካመለጣቸው በርካታ አደጋዎች በተለየ በዚህኛው ግን ምንም አይነት የሚሸሽበት ቀዳዳ አልነበረውም። በመጨረሻም በጫካ ውስጥ በሜክሲኮ ልዩ ኃይሎችና በሜንቾ መካከል የመጨረሻው የተኩስ ልውውጥ ተደረገ። በዚህ ጥቅጥቅ ያለ ስፍራ የዓለማችን እጅግ ኃያል የእጽ ንጉሥ በጥይት ተመቶ ወደቀ። ለዓመታት በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈውና አገሮችን ያናወጠው ግለሰብ በጫካ ውስጥ በብቸኝነትና በደም ተጨማልቆ ሞተ። ይህ ዜና ለሜክሲኮ ሕዝብ ትልቅ እፎይታን ሰጥቷል። ይህ ስኬት ግን ያለ ዋጋ አልነበረም። የኤል ሜንቾን ሞት ተከትሎ የካርቴሉ አባላት በቁጣ ተነሳስተው በወሰዱት አጸፋዊ እርምጃ 25 የሜክሲኮ ወታደሮች ሕይወታቸውን አጥተዋል። ይህ የሚያሳየው የካርቴሉ መዋቅር ምን ያህል ስር የሰደደና አደገኛ እንደሆነ ነው። የመሪው መገደል የድርጅቱን የጀርባ አጥንት ቢሰብርም ተከታዮች ግን አሁንም ለሜክሲኮ ሰላም ትልቅ ስጋት ሆነው ቀጥለዋል። Able to take control of it. Now, you mentioned fentanyl. We'll just go very quickly into that. 48,000 people died in the US as a result of fentanyl imports, most of them coming from Mexico. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ድል ተከትለው በሰጡት መግለጫ የአሜሪካን ጥንካሬ በድጋሜ አረጋግጠዋል። ማንኛውም የአሜሪካ ሕዝብ ደህንነትን የሚፈታተን አካል መጨረሻው ይኸው ነው በማለት ማስጠንቀቂያ ሰጥተዋል። ይህ ንግግር በቀጣይ በአሜሪካና በሜክሲኮ ድንበር ላይ ለሚደረገው የእጽ ቁጥጥር አዲስ መነሳሳትን ፈጥሯል። የዓለም መገናኛ ብዙሃንም የኤል ሜንቾን ሞት እንደ ትልቅ ታሪካዊ ክስተት ዘግበውታል። People killed. It comes after the army killed the powerful leader of the Jalisco New Generation cartel. El Mencho was at the head of one of the fastest growing criminal networks. በሜክሲኮ ውስጥ ያለው ሁኔታ ግን አሁንም ውጥረት እንደነገሰበት ነው። የጃሊስኮ አዲስ ትውልድ ካርቴል አባላት በተለያዩ ከተሞች መንገዶችን በመዝጋትና ተሽከርካሪዎችን በማቃጠል ተቃውሟቸውን እየገለጹ ይገኛሉ። መንግስትም ተጨማሪ የጸጥታ ኃይሎችን ወደ አካባቢው በማሰማራት ሁኔታውን ለመቆጣጠር እየጣረ ነው። የኤል ሜንቾ መወገድ በካርቴል ውስጥ ለስልጣን ሽኩቻ በር እንደሚከፍትም የፖለቲካ ተንታኞች ይገምታሉ። የኤል ሜንቾ ታሪክ ለዓለም ትልቅ ትምህርት ሰጥቷል። የቱንም ያህል ገንዘብ መሳሪያና ኃይል ቢኖር ከሕግና ከፍትህ ማምለጥ እንደማይቻል በተግባር አሳይቷል። በቢሊዮን የሚቆጠር ዶላር ንብረት የነበረው ሜንቾ በመጨረሻም የራሱ የቅርብ ሰዎች ክህደትና የጸጥታ ኃይሎች ጽናት ለፍጻሜ አብቅቶታል። ይህ የፍትህ ድል ለተጎዱ ቤተሰቦች ሁሉ ትንሽ መጽናኛ ሆኗል። የወደፊቱ የሜክሲኮ የእጽ ጦርነት ግን ገና አላበቃም። En combatir las actividades del cártel. Esta no es mi especialidad. የእጽ ዝውውሩን መረቡን ሙሉ ለሙሉ ለመበጠስ ገና ብዙ ስራ ይቀራል። አዳዲስ መሪዎች ሊፈጠሩ፣ አዳዲስ ግጭቶች ሊከሰቱ ይችላሉ። ሆኖም የሜክሲኮ መንግስት በዚህ ዘመቻ ያሳየው ቆራጥነት ለወደፊት የሰላም መንገድ ትልቅ መሰረት ጥሏል። በአጠቃላይ የኤል ሜንቾ መንገደል በላቲን አሜሪካ ታሪክ ውስጥ የማይረሳ ምዕራፍ ነው። የዓለማችን እጅግ አስፈሪ ካርቴል መሪ ፍጻሜ፣ ለወንጀለኞች ሁሉ ማስጠንቀቂያ፣ ለሰላም ወዳዶች ደግሞ የምስራች ሆኗል። In other cartels to extend its influence in Mexico and also elsewhere. So today, it's estimated that the Jalisco New Generation cartel controls 21 of 32 Mexican states. It also has... ይህ የፈጠነ ሚዲያ ነው። ስለተከታተላችሁን እያመሰገንን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩ እንላለን። በሌላ ጊዜ በሌላ መረጃ እስክንገናኝ ሰላም ቆዩልን።